ባለ ማተቦቹ ሙስሊም እህቶቼ እንደዛ ገና ከእንቅልፌ እየተነሳው ነው። ማታ ይሄን ቪዲዮ ያየሁት በጣም መሽቶ ነው። ዳኒ ትክክለኛ የአብርሽነት የሚፈልግ እንደኛ እንደተመልካች ማለት ነው። ኤፍሬም፣ ዴብ፣ ሩታና ኤፍሬም በጣም ደንግጠዋል። የሚገርማችሁ ነገር ሰማይ አይቧጠጥም እንጂ ሰማይ ቢቧጠጥ ሰማይን መቧጠጥ በጣም እንትኔ ነው ያሉት እና በጣም ደንግጠዋል። እኔ እንጃ። እኔ አሁን አባቴ ሞቶ ቤኑን በሺ ብትሉኝ አልለብስም እንዴ። አብርሽ ታሞ ነሱ ምንድን ነው የሚያስፈልገው በዚህን ሰዓት? ኬክ ቆረሳ፣ ወከባ ምናምን? አረ በፍጹም። ዴብ ልታመጣው ተስማምታል። ካመጣ ከኛ ጋር ምትጣል ወደ ኋላም ተመልሶ ማየት እንደሚችል ስለሚገባው ሁላቸውም ስለሚገባቸው ወይ ደግሞ የሆነ ነገር ሽግግር ያደረገበትን ነገር የሚነቃበት መስሎት በዚህ ያህል ልክ መጣሩ ይከብዳል። በቃ ቢያንስ ወንድም ነው ዴቭ፣ በምትችለው አቅም ከቡዜ ጎን ቆመ ከቡዜ ጋር ልትረዳት እንጂ የሚገባው እኔ ከመሬት ተነስተክ ያለውን ነገር እንደዚህ አድርገህ አምጥተ ዛሬ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛ። ይህን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ ያደርጋችሁ እስከ መጨረሻ ቪዲዮ አዳምጣችሁ ሀሳብ አስተያየታችሁ ጻፉልኝ ማለት ነው። ዛሬ የመጣሁበት ከመጀመሪያ እሙዬና አይምሮ ምን እያሉ እንደሆነ ሰምታችኋል ማለት ነው። ትላንትና ያየሁት ቪዲዮ በጣም ምገርም የሚያሳዝን ቪዲዮ ነው ያለው ያየሁት ማለት ነው። ምክንያቱም ከትላንት ወደ ፍሬም እንደዛ ተጨንቆ አብርሃም እንደ ቡታጅራ ይሄዳል። ቡታጅራ መሄድ የለበትም። ቡታጅራ ከሄደ ነገሮች ይበላሻሉ። ቡታጅራ ለምን ለቀምሽው እያላት ነበረ ሩታ። ይሄ ማለት ምን ማለት እንደሆነ ጥያቄ ምልክት ለእናንተ ማለት ነው። ይሄ ማለት ይሄ ልጅ ቡታጅራ ቤተሰብ ጋር ሄደ ማለት የነሱ ጉድ ይወጣል ማለት ነው። ጉዳቸው ወጣ ማለት አብርሃም ከቤተሰቡ ይርቃል። አብርሃም ላለው ይሄ እስስት ወንድሙ ከቤተሰቡ ይርቃል። ሩታን ጉዳይ ይወጣል። ግራ ተጋቡ ማለት ነው። ግራ ተጋብቶ በዛ ከትላንት ወዳ በለቀቁ ቪዲዮ ራሱ እየተገረምኩ እያለ ትላንትና ደግሞ የሰሩት ቪዲዮ በጣም ያስገርም ነበር። በመጀመሪያ ደረጃ የማትፈልገው ሰው ለምን ደውላ ትጠራለች? ዳኒን አትፈልገውም አይደል? ዳኒ ካልፈለገችው ዳኒ በጥባጭ ተሆነ ዳኒ በእሷ ህይወት የማስፈልግ ተሆነ ለምንድነው ዳኒ የምትደውልለት? ለምንድነው የምጠራው? ዳኒ ለምን አስጠንቅቃ እንደምጠራው ታውቃላችሁ ቤተሰቦቼ? ዳኒ አስጠንቅቆ ያውቃታል። ከአብርሃም በፊት ዳኒ ያውቃታል በነገራችን ላይ ማለት ነው። ከአብርሃም በፊት ተዳኒ ጋር ብዙ ኬዝ አላት ሸዋዬ ማለት ነው። ስለዚህ እውነት እንነጋገር ከተባለ ትላንትናና ከትላንት ወደ የተለቀቀ ቪዲዮ ትክክል አይደለም። ምክንያቱም ፈርቷል፣ ደንግጧል። ጣራ እያዩ ነበረ። ምሉት ሁሉ ግራ ገብቷቸው ነበረ። በቃ በጣም ተደናግጠው ነበረ ልጁ ወደ ቡታጅራ በመሄዱ ማለት ነው። እና እንዲህ መደንገጣቸው እንዲህ ብዙ ነገር እየተባሉ ኮመንት ላይ ብዙ ነገር እየተጻፈላቸው ብዙ ነገር ሰው እየተናገራቸው እንዴት ዴብ ወደ ከቡታጅራ ወደ አዲስ አበባ ለመምጣት ተስማማ? ወንድሙ በምን ሞራልስ? በየትኛ ክብራቸውስ? አንተ ራሱ ቆመ ስለምናቸው ከዚህ በፊት እኮ ሲያከብሩ አልነበረም እኮ? ብዙ ነገር ሲያረጉት ነበር እኮ፣ ብዙ ነገር ስሉክ የነበረ እኮ። ለምንድነው እሱ ያልተሰማክ? ስቀጥል በሰላም ልጁ በሰላም በስንት መከራ በስንት ስቃይ በአይምሮ ጓደኞቹ እጁ ወጥቶ ትንሽ ወደ ራሱ እየተመለሰ ያለውን ልጅ ድጋሚ አሳድሶ እንድጠብቁት ይዤ እመጣለሁ ብለህ ትስማማለህ? ዴብ ትክክል አይደለም። መስማማት የለብህም። ለምንድን ነው የምትስማማ? ምክንያቱም ምን አስቦ እንደጠበቁ ምን ታውቃለህ? ምክንያቱም እሱ ቡታጅራ በመሄዱም ቡታጅራ መሄድ የለበትም ብሎ ወንድምየው ሲንጫጫ ነበር። ያንን ቪዲዮ መቼም አታይም አለም ታላል። ለምንድነው ወንድሜ እንዲሆነ ለምንድነው ወንድሜ እንዲደነገጠ ብላ አታስብም? ትናንትና ራሱ ሲያወሩ እኮ አፈቅቤ ነው የሆኑ እኮ በጣም እኮ ተስለስልስ በቃ ሳሙና ሆኖ ነበር ሲያወሩ የነበረ እኮ። ለምንድነው የማይገባክ? ለምንድነው ዴብ እንደ ትልቅ ሰው ማታስበው? አንተ እኮ ከሁሉም ትሻላለህ ነበረ የምመስለኝ እኔ በፊት። አሁን ግን እንዴት ነው አንተ አብርሃም ይዤ እመጣለሁ ብለን የምትስማማ? ለነሱ መስማማትም የለብህም። እውነት አብርሃምን ካመጣት ከዚህ በኋላ ቤተሰቦቼ ተስፋ ቁረጡ። ከዚህ በኋላ አብርሃም መጣ ሩታና ኤፍሬም እጅ ገባ ማለት አብርሃም ወደ ራሱ ይመለሳል። ዘበት ነው
የእግዚአብሔር ስራ እግዚአብሔር ያውቃል። በእርግጥ በእነሱ አሰራር ግን አብርሃምን እያጀዘቡ ማኖር ነው እንጂ የሚፈልጉት አብርሃም ወደ ራሱ ተመልሶ የራሱን ሕይወት እንዲመራ ፍላጎቱ የላቸው። ይሄ ማለት የደነገጡ ድንጋጤ ልነግራችሁ ይችላል። ያለታ እሱ ወደ ቡታጅራ ሄደ ሲባል ወንድምየው እንዴት ተንቀጥቅጦ እንዳወራ እንደሆነ ታውቃላችሁ ሁላችሁ ማለት ነው ቤተሰቦቼና እኔ ፈርስሜ አይደለም ማወራ ያየሁት ቪዲዮ ስላስገረመኝ ነው። በዚህን አልክ መደንገጡስ፣ በዚህን አልክ እንትን ማለቱስ፣ ይሄ ማለት የሆነ የምጠይቀው ጥያቄ አለ። ሲጀምር ቡታጅራ ሄዳለሁ አለ፣ ለምን አልሄደም? ከሄደው ቤተሰብ ደግሞ የምጠይቀው ጥያቄ አለ። ለምንድነው ቡታጅራ ሄደው? ለምንድነው ወንድሜ ደህና ነው እያለ አይደል? ለምንድነው ቡታጅራ ሄዶ ታዲያ ማያየው? ለምንድነው ሩታ ጋር መምጣት አለበት ቤቱ መሆን አለበት እያለ ነበር። እሱን እያወቀ ነው ድጋሚ ወንድምየው አመጣለሁ ብሎ የተስማማ ማለት ነው። እውነት አብርሃም ካመጣ ከዚህ በኋላ በጣም ከባድ ነገር ነው መሆንለት። ምክንያቱም ወደ አብርሃም መምጣትም ወደ ሩታና ወደ ኤፍሬም አብርሃም መምጣት የለበትም። አብርሃም ወደ ራሱ ተመልሶ የሰሩበት ስራ አይቶ ያለታ ወጥቶ የምናገረው ነገር አሳፍሯቸው ነው። ገባችሁ? ገና ለገና እሱ ቡታጅራ ሲሄድ ወደ ራሱ ይመለሳል። ከዛ ጉዳችን ይወጣለሁ። ይሄ በዚህና ልክ ግራ የተጋባ ወንድምየው ማለት ነው። እና እሷም ደግሞ እያስመሰለች ነበር እንጂ ደንግጣለች። ትናንትና ራሱ እንዴት እንደምታወራ አላያችሁ? እኔ የእሷ ቆዳዋ መቀያየር ይገርመኛል። በቃ አንዴ ሰው ትሆናለች፣ አንዴ ወረር ትሆናለች። በጣም የምታስገርም ሴት ናት። ነው እውነቴን ነው የምላቸው። በዚህን አስመሳይ ሴት ይኖራል ብዬ አላስብም ማለት ነው። እና እውነት ቤተሰቦቼ ዴብ አብርሃምን አምጥቶ ለእነሱ ከሰጠ ዴብ ዋጋ ይከፍላል ብዬ ነው የማስበው። ምክንያቱም የወንድሙ መዳን እንደማይፈልግ ነው የምረዳው እኔ ማለት ነው። ምክንያቱም ያኔ ወንድማችን እስቲ እንዳብሰው ወንድማችን እኛ ጋር 2 ቀን ይደርሰሉ ያኔ ለወሬ ራሱ መጭፋታ ሰጡ እኮ። ለወሬ ራሱ ፋታ አልሰጡም እኮ አይደለም ሊያከብሩ፣ ለወሬ ራሱ ፋታ አልሰጡም። ወለነስ እሱን ይዛ ስጠፋ ተመኪና ወርደ ዞር በል ስትላችሁ ክብር ብኖራት እኮ እናንተ ማለት ነው እንዲህ መናገር አይጠበቅባትም። ሲጀመር ልጅቷ ክብር የላችሁ። ልባችሁን አይታ ነው እንዲህ የምትጫወትባችሁ ልጅቷ ራሱ ማለት ነው። ለምንድነው ቆፍጣና ሆነ ወንድም እንድድን? ሲጀምር ትልቅ ሰው ነው የቀጠረው፣ ትልቅ ሰው ነው እንዲሆነው፣ ትልቅ ዓላማ አለው ምናምን። ትልቅ ዓላማ ከጤንነቱ በኋላ ይደርሳል ማለት ትችል ነበር። ዳኒ እንደዛ ተናዶ ተበሳይቶ ሲወጣ የዳኒ ስሜት ራሱ አልገባም ማለት ነው። የዳኒን አለ ራሱ አልተቆረቆርክም ማለት ነው። ዳኒ እኮ ጓደኛው ነው እንጂ ዘመዱ አይደለም እኮ። ዘመዱ በሆንማ እንዴት አድርጎ ወንድሙን እንዴት እንደሚያድነው ያሳያችሁ ነበር። ዳኒ ደግሞ ገፍቶ በዚህና ልክ እየመጣ አንተ አታስፈልግም ትላለች። ደውላ የጠራችው እሷ፣ መልሳ ደግሞ አታስፈልግም የምትለው እሷ። ለራሷ አቋም ያሌላት ሴት ማለት ነው። እና ዴብ ትክክል አይደለም። ወደ ራስ ተመለስ፣ ወንድማችሁን አድኑ። ሁሉም ሰው ምጮ የአብርሃምን መዳን ነው። ከማንም ጋር ይሁን እኛ ግድ የለብንም፣ ግን የልጁ መዳን ነው። አብርሃም የእናንተ ብቻ አይደለም። በጣም የሚዲያ ሰው ስለሆነ በጣም መወደው ሰው አለ። ገባችሁ? ስለዚህ ዴብ በራስ የምትወስነው ውሳኔ ነገ ዋጋ ያስከፍላል። ይሄ ልጅ የበለጠ ሌላ ነገር ውስጥ የከቱትና ዋጋ ትከፍላለህ። አይምሮና ያ ታይም ቢኒያም ያለታ ዋጋ ከፍሎ ከሷ ቤት አውጥቶ ሄዶ ወስዶት ትንሽ ወደ ራሱ እየተመለሰ ጭላንጭል እያሳየ ነበር። ስቀጥል ደግሞ አይምሮ በሱ ምክንያት ታስሯል። ብዙ ነገር አስደርገዋለች። ለምንድነው አንተ አልተሰማክ እንዴ? እነሱ እንዲህ ዋጋ እየከፈሉ አይምሮ እንዴት እየተናደደን እየተናገረ እንደሆነ ለምንድነው እናንተ በዚህ ናል ዋጋ መክፈል አቃታችሁ? አንደኛ ደግሞ ቡታጅራም እንዳልሄደ ነው እየተወራ ያለው። ቡታጅራ አልሄደም። ለእነሱ ይመስል ያለ ታውጥቶ ነው እንትን ያለ ይባላል። እዛው አዲስ አበባ ነው ያለ ነው እየተባለ ያለ። የትም ይኖር ጤንነቱ ይመለስለት። ሰላም ሆኖ ነው የምንፈልገው እኛ፣ ደህንነቱም ማለት ነው። ውድ ቤተሰቦቼ የዛሬ ቪዲዮ የእውነት ይህንን ይመስላል። ዴብ በጣም አናዶኛል ትናንትና። ትክክል አይደለም እየሰራ ያለ። ዴብ አብርሃምን አመጣ ማለት አብርሃም ዋጋ ይከፍላል። እነሱ ተናዷል፣ ደንግጧል። ጉዳቸው እንዳይወጣ ብዙ ነገር ግራ ጋብቷቸዋል። ሰበብ ፈለጉ፣ ያለታ ቪዲዮ ዘጉ፣ ቀመሩ።
እሱም ተመለሰ አወሩ። ከዚህም በኋላ እንዲህ ብለን ሳምናውን እናመጣለን አሉ። ይኸው ሊያመጡ ነው። እሱም ቃል ገባላቸው ማለት ነው። ቃል ገብቶላቸው እሱ አመጣ ማለት አብርሃም ዋጋ የለውም ከዚህ በኋላ ማለት ነው። ምክንያቱም እነሱ ያሰቡት ብዙ ነገር ይኖራል። ምክንያቱም ልጁ ከነሱ እጅ ከወጣ ወጣ ነው በቃ። ሩታ እኮ ተስፋ ቆርጣለች። አሁን እኮ እንደ ድሮ ግትር እያለች አይደለም። ምክንያቱም ከእጇ እንደወጣ እየታወቃት ነው ያለ። ስታቅፈው ስትለው ያለ እሷ ትቶ ወደ ሄርሜላ ሲሄድ እያያቸው ነበራና ወደ ራሱ ስመለስ የበለጠ ብዙ ትፈተናለች ሩታ ማለት ነው። የምሬ ነው የምላችሁ ቤተሰቦቼ፣ እግዚአብሔር ልቦና ይስጠን። እውነቴን ነው የምላችሁ። ከምናየው በጣም ያሳዝናል። ግን ልጁ ላይ እየተደረገ ያለው በወጣትነቱ ሮጦ ጠግቦ ያልበላው ሰው አጁዛ አድርጎ ሊያኖሩት የፈለጉት ሚስቱና ወንድምየው በዚህ ናለክ ክፋቱ። ወንድምየው በዚህ ናለክ ቤተሰብ ጋር እንዴት ይሄዳል? ስልኮ መጠርጠር አለባችሁ እኮ። የሆነ ነገር ባይኖርበት እንዴት ቤተሰብ ጋር ይሄዳል? እናት አባት ጋር እንዴት አብርሃም ይሄዳል ይላል። የሆነ ነገር ስላለብን ነው ጋይስ። ስለዚህ ዝም ብላችሁ በደፈና ብቻ መደገፍ የለባችሁ። አንዳንዴ የምናገሩትን ነገር ራሱ አዳምጣችሁ ለምንድን ነው እንዲህ ምሉ ማለት አለባችሁ እላችኋለሁ። ውድ ቤተሰቦቼ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። የዛሬ ቪዲዮ ይሄንን ይመስላል። መልካም ምሽት። ባይ ባይ።